ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሰናል። ዛሬ ስለ ስፒች እና ላንጉዌጅ ኢምፔርመንት እናያለን። በቅድሚያ ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ እንድትጀምሩ፣ ቪዲዮውን እስከ ፍጻሜው ድረስ ማየት እንዳትረሱ፣ የላይክ ምልክቷን አንድ ጊዜ ጠቅ ማድረግ እንዳትረሱ ማለት ነው። አሁን ቀጥታ ወደ ቪዲዮአችን እንሄዳለን። ዛሬ የምናየው አራተኛውን ስፒች ኤንድ ላንጉዌጅ ኢምፔርመንት ነው። ስፒች ኤንድ ላንጉዌጅ ኢምፔርመንት means a communication disorder such as stuttering, impaired articulation, language impairment, or a voice impairment that adversely affects a child's educational performance. ስፒች እና ላንጉዌጅ ኢምፔርመንት የምንላቸው ይሄ የንግግርና የቋንቋ ኢምፔርመንት፣ ይሄ ስታተሪንግ መንተባተብ፣ ኢምፔርድ አርቲኩሌሽን ቃላቶችን ወይም ድምፅን በትክክል አለመግለጽ፣ ላንጉዌጅ ኢምፔርመንት፣ ቮይስ ኢምፔርመንት እነሱ ናቸው ማለት ነው። ስፒች ኤንድ ላንጉዌጅ ኢምፔርመንት it is a disorder that adversely affects the child's ability to talk. ይሄ እኚህ ኢምፔርመንቶች በዋናነት የሚያጠቁት የህፃኑን የማውራት አንደርስታንድ የመረዳት ሪድ የማንበብ ራይት የመጻፍ ችሎታውን ነው አፌክት የሚያደርጉት ማለት ነው። ስፒች ኤንድ ላንጉዌጅ ኢምፔርመንት this disability category can be divided into two groups. ያው እዛ ስሙ ላይ እንደምታዩት ስፒች ኤንድ ላንጉዌጅ ኢምፔርመንት ስለምን ስፒች ኢምፔርመንት ኤንድ ላንጉዌጅ ኢምፔርመንት። ስፒች ኢምፔርመንት ከንግግር ጋር የተያያዙ ናቸው። there are three basic types of speech impairment. ሶስት አይነት ኢምፔርመንቶች አሉ የስፒች ታይፕ። አንደኛው አርቲኩሌሽን ዲስኦርደር ነው፣ በግልጽ አለመናገር። ሁለተኛው ፍሉዌንሲ ዲስኦርደር ነው። ሶስተኛው ቮይስ ዲስኦርደር ነው ማለት ነው። Articulation disorder are errors in the production of speech sounds that may be related to anatomical or physiological limitation in the skeletal, muscular or neuromuscular support for speech production. ይሄ አርቲኩሌሽን ዲስኦርደር የሚባለው ከንግግር ፕሮዳክሽን ጋር የተያያዘ ነው። በፊዚዮሎጂ በፋንክሽን ሊሆን ይችላል፣ አናቶሚ በሰውነት ድምጽ በሚያወጡ አካል ክፍሎች ሊሆን ይችላል። በእነሱ ላይ ባለ የንግግር ፕሮዳክሽን ኤረር የሚመጣ እንትን ነው አርቲኩሌሽን ዲስኦርደር የምንለው ማለት ነው። ኦኬ this disorders include ማለትም አርቲኩሌሽን ቃላቶችን በግልጽ አለመናገር ነው። አሁን ለምሳሌ አንድ የምንተባተብ ሰው ወይስም ኮልታፋ ሰው እንበል። ይሄ ኮልታፋ የሆነው ልጅ በራሱ ፍላጎት ይመስላችኋል? ምክንያቱም ምላሱ ስለሚቆላለፍ ነው ማለት ትችላላችሁ አይደል? ይሄ ነው በአናቶሚካል ወይም ፊዚዮሎጂካል ሊሚቴሽን፣ በአጥንት ሊሆን ይችላል፣ በጡንቻ ሊሆን ይችላል፣ በኒውሮ መስኩላር ሳፖርት ስፒችን ፕሮዲውስ በሚያደርጉ አካሎች ላይ የሆነ አይነት ሊሚቴሽን ሲኖር ነው የሚፈጠሩት ማለት ነው። እና ስለዚህ አርቲኩሌሽን ዲስኦርደሮች ሶስት አይነት ናቸው። ኦሚሽን አለ፣ ሳብስቲቱሽን አለ፣ ዲስቶርሽን። ኦሚሽን ማለት ማዋጥ ማለት ነው። ያው አሁን ቡ ፎር ቡት ቡት BOAT ነው አይደል? እዚህ ጋር ግን ኤቲን ይተዋታል ማለት ስለዚህ ቡ ይላል። ቡ ኦሚሽን። ሳብስቲቱሽን ደግሞ አንዱን ፊደል ወይ አንዱን ፊደል በሌላ ፊደል መተካት ማለት ነው። አሁን ዋቢት ፎር ራቢት እንችል ለሚለው ዋቢት ይለዋል ማለት ነው። ደብሊውን አርን በደብሊው ተካት ማለት ነው። ሳብስቲቱሽን ይሄ ነው። ዲስቶርሽን ደግሞ ሽሊፕ ፎር ሲፕ። ይሄ እንደውም ዲስቶርት ነው ያደረገው፣ አዘበር አደረገው፣ ምስቅልቅል ነው ያደረገው ማለት ነው። ጨመረ ኤች እና ኤልን ጨመረ ወይ እንትን አይደለም ያደርገው፣ ሳብስቲቱት አይደለም ወይ ኦሚት አይደለም፣ ዲስቶርት ሙሉን እንትኑን ዲስቶርት ያደርገዋል ማለት ነው። ሁለተኛው ስፒች ኢምፔርመንት ታይፕ ፍሉዌንሲ ዲስኦርደር ነው። ይሄ ፍሉዌንሲ ዲስኦርደር are difficulties with the rhythm and timing of speech characterized by hesitation, repetition or prolongation of sound, syllable, word or phrases. ይሄ ፍሉዌንሲ ዲስኦርደር ደግሞ ከንግግር ሪትም ጋር ታይሚንግ ከሰዓት አንፃር አንድ ሰው እንዴት ነው ቃላቶችን የሚያወጣው? ወርዶችን ሳወጣ አሁን እኔ ሳወራ ወርድ እና በወርድ መካከል የሆነ ክፍተት ያለ ይመስለኛል። ግን አሁን የምንተባተብ ሰው ወይም በጣም በፍጥነት የሚያወራ ሰው አስቡት፣ ምንም አይነት ታይሚንግ ኦፍ ስፒቹ ሬጉላር አይደለም።
በቃ የሆነ ብሎ ይፈጥናል። ከዛ እናንተ ለመረዳት ራሱ ትቸገራላችሁ። ሪትሙ ጋር እንዴት ነው አሁን አንተ አንድ እንትን ድርሰት ስታነብ ዝም ብለህ እንደ ስድ ጽሁፍ ነው የምታነበው? ዝም ብለህ መለፍለፍ ነው? ግጥም ስታነብ እንዴት ነው? ዝም ብለህ ነው የምታነበው? የሆነ ሪትም አለው፣ ዜማ አለው አይደል? ያን ዜማ ያን ታይሚንግ ኦፍ ስፒች ዲፊካልቲ ሲከብዳቸው የሚፈጠር ዲስኦርደር ነው። ፍሉዌንሲ ዲስኦርደር እንትኖች አሉ፣ ባህሪያቶች አሉ። ሄሲቴሽን አለ፣ ሪፒቲሽን መደጋገም አለ፣ ፕሮሎንጌሽን ኦፍ ሳውንድ ቃላቶችን ማርዘም አበበ አያችኋል። ፕሮሎንጌሽን ኦፍ ሳውንድ ሲለብል ወርድ። ሁለት አይነት ፍሉዌንሲ ዲስኦርደሮች አሉ፣ ስታተሪንግ ኤንድ ክላተሪንግ። ስታተሪንግ የምንለው ይሄ መንተባተብ የምንለው ነው ማለት ነው። ስታተሪንግ ራፒድ ፋየር ሪፒቲሽን ኦፍ ኮንሶናንት ኦር ቫወል ሳውንድ ስፔሻሊ አት ዘ ቢጊኒንግ ኦፍ ዘ ወርድ። ጀስት እንዲህ ነው ማለት ነው። በቃ መንተባተብ ፊት ለፊት ላይ ገና ኮንሶናንት አያችሁ አይደል? አሁን የተንተባተብኩ ነው አይደል? ይሄ ነው በቃ ስታተሪንግ ራፒድ ፋየር ሪፒቲሽን ኦፍ ኮንሶናንት። በቃ መጀመሪያ አንድ ወርድ ለመናገር ስታስቡ ስትጀምሩ መጀመሪያ ላይ ያለችዋን ፊደል ወይ ቫወል ወይ ኮንሶናንት ሊሆን ይችላል፣ እሷ ላይ ሪፒት መደጋገም እሷን ማለት ነው። ፕሮሎንጌሽን እሷን ስትደጋግሙ ወይስም እሷን ፊደል ብቻ ለረጅም ሰዓት የሚጠሩ ለረጅም ሰከንዶች የሚጠሩ ከሆነ ሄሲቴሽን፣ ኢንተርጀክሽን፣ ኮምፕሊት ቨርባል ብሎክ የመሳሰሉ አሉ ስታተሪንግ ውስጥ ማለት ነው። ሁለተኛው ክላተሪንግ ነው። ይሄ ደግሞ ኤክሴሲቭሊ ፋስት ኤንድ ጀርኪ ስፒች። ይሄ ኮልታፋ ከምንለው ጋር ራሱ ይያያዛል። በቃ ኤክሴሲቭሊ ፋስት ነው፣ በጣም በፍጥነት የሚያወሩት ደግሞ ጀርኪ ስፒች ነው። በቃ ለመገንዘብ ለመረዳት ራሱ ይከብዳል ማለት ነው። ሶስተኛው ቮይስ ዲስኦርደር ነው። አር ፕሮብሌምስ ዊዝ ዘ ኳሊቲ ኦር ዩዝ ኦፍ ዋንስ ቮይስ ሪዛልቲንግ ፍሮም ዲስኦርደር ኢን ዘ ላሪንክስ። ይሄ ቮይስ ዲስኦርደር የምንለው ከላንቃ በሚወጡ ድምጾች ላይ ያለ ችግር ነው። ኳሊቲም ሊሆን ይችላል፣ ጥራት ሊሆን ይችላል እና ከዚህ ከላንቃችን የሚወጡ ድምጾችን ከመጠቀም አንጻር ሊታይ የሚችል ፕሮብሌም ነው ማለት ነው። እና ይሄ አብዛኛው ጊዜ የሚከሰተው ላንቃችን ላይ ባለ ዲስኦርደር ወይም ፕሮብሌም አማካኝነት ነው ማለት ነው። ቮይስ ዲስኦርደርስ አር ካራክተራይዝድ ባይ abnormal production, absence of vocal quality, pitch, loudness, resonance and duration። ስለዚህ ካራክተራይዝ የሚያደርጉ ነገሮች አሉ። abnormal production ይሉብላል፣ absence of vocal quality የድምጽ ጥራት፣ ፒቹ፣ ላውድነሱ ምን ያክል ነው የሚሰማው፣ ምን ያክል ነው የድምጹ እንትን ላውድ ማለት አሁን ከፍ ብሎ ድምጽ ከፍ ሲል እና እኚህ ናቸው በዋናነት ሶስቱ። አንደኛው አርቲኩሌሽን ነው፣ ሁለተኛው ፍሉዌንሲ ነው፣ ሶስተኛው ቮይስ ዲስኦርደር ነው ማለት ነው። ሌላኛው የስፒች ኤንድ ላንጉጅ ኢምፔርመንት እንትን ታይፕ ላንጉጅ ኢምፔርመንት ነው። እኚህ በዋናነት በአምስት ነው የሚከፈሉት፣ እያንዳንዳቸው እናያለን ማለት ነው። የመጀመሪያው ፎኖሎጂካል ዲስኦርደር ነው የሚባለው። Phonological disorder are defined as abnormal organization of phonological system or a significant deficit in speech production or perception። ይህ ፎኖሎጂካል የምንለው ቋንቋን ወይም ንግግርን ፕሮዲውስ ለማድረግ አስዌላስ ንግግርን ለመረዳት ዲፊካልት ያጋጥመው ያለው ነው ፎኖሎጂካል ሲስተም ማለት ነው። A child with phonological disorder may be described as hard to understand or not saying the sounds correctly። ይሄ ያው ፎኖሎጂካል ዲስኦርደር ያለበት አንድ ህፃን ልጅ ምንድነው የሚያጋጥመው? ሳውንዶችን፣ ድምጾችን በትክክል መረዳት አይችልም። እንዲሁም ደግሞ ራሳቸውን ሳውንዶቹን በትክክል ማለት አይችልም። ፎኖሎጂካል ዲስኦርደር ውስጥ ዋነኛው ኤግዛምፕል አፕሬክሲያ ኦፍ ስፒች የሚባለው ነው። አፕሬክሲያ ኦፍ ስፒች ኢዝ a specific phonological disorder where the student may want to speak but has difficulty planning what to say and motor movement use። ይሄ አፕሬክሲያ ኦፍ ስፒች የሚባለው ልጁ
ማውራት ይፈልጋል፣ ግን እንዴት ማውራት እንዳለበት ወይም ምን ማውራት እንዳለበት ማቀድ አይችልም፣ ፕላን ማድረግ አይችልም። as well as motor movement to use ይሄን ሳውንድ እንዴት ነው ፕሮዲዩስ የሚያደርገው የሚለውን ራሱ ነገር በጣም ዲፊካልቲ ነው፣ በቃ ይከብደዋል ማለት ነው። ይሄ ፎኖሎጂካል ማለት በቃ ስፒች ፕሮዳክሽን እና ፐርሴፕሽን ንግግርን ፕሮዲዩስ ማድረግና ከመቀበል አንጻር ነው ይሄ ዲስኦርደር የሚታየው ማለት ነው። ሁለተኛው ሞርፎሎጂካል ዲስኦርደር ነው። ይሄ የቃላት እርባታ የምንለው አለ አይደል፣ ኢንፍሌክሽን የምንለው ነገር። ሞርፎሎጂካል ዲስኦርደር አር ዲፋይንድ አስ ዲፊካልቲስ ዊዝ ሞርፎሎጂካል ኢንፍሌክሽን። የቋንቋ ስትራክቸሩ እርባታ፣ ናውን አለ፣ ግስ አለ፣ ስም አለ፣ ቅጽል አለ። እንዴት ነው የሚራቡት? አሁን በላ በቃ ስም፣ ቅጽል፣ ግስ እንዴት ነው የሚራቡት ወርዶቹ ማለት ነው። እኚህን አንደርስታንድ ወይም መረዳት አይችልም ማለት ነው። so እዚህ ጋር ኢንፍሌክሽን ኦን ናውን ቨርብ አድጀክቲቭ ዛት ሲግናል ዲፍረንት ካይንድ ኦፍ ሚኒንግ። ሞርፎሎጂካል በቃ በዋናነት የቃላት እርባታ ጋር የሚያያዝ ነው ማለት ነው ሞርፎሎጂካል ኢንፍሌክሽን። ሌላኛው ደግሞ ሴማንቲክ ዲስኦርደር ነው። ሴማንቲክ ከሚኒንግ ጋር ነው ብዙ ጊዜ የሚያያዘው። አር ካራክተራይዝድ ባይ ፑር ቮካቡላሪ ዲቨሎፕመንት፣ inappropriate use of word meaning and or inability to comprehend word meaning። ሴማንቲክ ዲስኦርደር የቃላትን ሚኒንግ ወይ ብዙ ወርዶችን ባለማወቅ የሚመጣ ዲስኦርደር ነው እና ለሚመጣው ወርድ ወይም ለምትሰሙት ቃል ትክክለኛ ያልሆነ ሚኒንግ ስትሰጡት ማለት ነው። ይሄ ባለማወቃችሁ ማለት ነው። ሶ እንዲህ አይነት ናቸው ሴማንቲክ ዲስኦርደር የምንላቸው። these students will demonstrate restriction in word meaning። እኚህ ምን ያሳያሉ መሰላችሁ? የቃላቶችን ትርጉም ሪስትሪክትድ ናቸው ማለት ነው። በቃ እንዲህ ነው ብለው ትርጉም መስጠት አይችሉም። as well as difficulty with multiple word meanings። multiple word meaning ያላቸው አሉ። አሁን ለምሳሌ ዋና ቢል በአማርኛ ዋና ቢል አሁን ሁለት ትርጉም አለ። ዋና ላይ ሲጠብቅ ስላለ፣ ስለዚህ ይሄን መረዳት አይችሉም። ሲጠብቅ አሁን ዋና ነው ሲላላ ደግሞ ዋና እንላለን። ይሄን መረዳት አይችሉም። ማልቲፕል ወርድ ሚኒንግ ያላቸው በቃ ፉል ቮካቡላሪ ዲቨሎፕመንት ነው ያላቸው። ሌላኛው ደግሞ ኤክሴሲቭ ዩዝ ኦፍ ነን ስፔሲፊክ ተርምስ ቲንግ ኤንድ ስታፍ። I want that thing ምን ቲንግ በቃ የሆነ ነገር ሴማንቲክ ዲስኦርደር አያቸው። ፑር ቮካቡላሪ ዲቨሎፕመንት ነው። ያን ነገር ቢያውቁት ኖሮ እኔ ራሱ አሁን ያ ነገር እያልኩ ነው። ምንድን ነው ያ ነገር እና ቲንግ ኤንድ ስታፍ። ሌላኛው ደግሞ ኢንዲፊኒት ዲፍረንስ ዛት ዜር የመሳሰሉትን ይጠቀማሉ ማለት ነው። ይሄ ሌላኛው ደግሞ ሲንታክቲክ ዴፊሲት የምንለው ነው። ይሄ አር ካራክተራይዝድ ባይ ዲፊካልቲ ኢን አኳሪንግ ዘ ሩልስ ዛት ጎቨርን ወርድ ኦርደር ኤንድ አዘር አስፔክትስ ኦፍ ግራመር ሳች አስ ሳብጀክት ቨርብ አግሪመንት። አንድ ሰው አረፍተ ነገር ሲሰራ፣ ለምሳሌ አረፍተ ነገር ስትሰሩ ፊት ለፊት ላይ የሚቀመጠው ምንድን ነው? ባለቤት ማድረግ፣ ከዛ ምንድን ነው ቅጽል፣ ከዛ ተውሳከ ግስ፣ ከዛ ግስ ምናምን ያልን እናስቀምጣለን። ይሄ ወርድ ኦርደር አለ። ይሄን ወርድ ኦርደር ገቨርን የሚያደርገውን ህጎች መረዳት አኳየር የማድረግ በቃ ይቸገራሉ ማለት ነው። እና ሳብጀክት ቨርብ አግሪመንት እንዳልኳችሁ ነው። የስምና የግስ የባለቤትና የግስ አግሪመንትን ይጥሳሉ ማለት ነው። ታይፒካሊ these students produce shorter and less elaborative sentences with fewer cohesive conjunctions than their peers። በጣም አጫጭር የሆኑ እና ብዙም ግልጽ ያልሆኑ አረፍተ ነገሮችን ይሰራሉ ማለት ነው። እኚህ ሲንታክቲክ ዴፊሲት ያለባቸው ሰዎች ማለት ነው። ስለዚህ ይሄ በቃ በዋናነት ዲፊካልቲ ኢን አኳሪንግ ዘ ሩልስ ዛት ገቨርን ወርድ ኦርደር፣ ከወርድ ኦርደር ጋር ከሰዋሰው ጋር የተገናኘ ነው ይሄ ማለት ነው። የአረፍተ ነገር ስርዓት የምንለው ጋር ማለት ነው። ሌላኛው ደግሞ ፕራግማቲክ ዲፊካልቲ ነው።
are characterized as problems in understanding and using language in different social context. ይሄ ደግሞ የሚከሰተው በምንድን ነው? የሆነ ማህበረሰብ ኮንቴክስት አንፃር ያን ቋንቋ ያን ቋንቋውን መረዳት እና መጠቀም ሳይችሉ ሲቀሩ የሚከሰት ፕሮብሌም ነው ማለት ነው። ይሄ these students may lack an understanding of the rules for making eye contact, respecting personal space, requesting information, introducing topic. ይሄ ፕራግማቲክ ዲፊካልቲ ያለባቸው ሰዎች አሁን እንዴት ነው ለትልልቅ ሰዎች የሆነ ሀሳብ ልታቀርቡ ስትሉ እንዴት ነው የምታቀርቡ? አንተ እንዲህ አስቤ ነበር ነው ወይስም ጋሼ እንዲህ አስቤ ነበር? ጀስት አያችሁ አይደል? በተለያዩ ሶሻል ኮንቴክስት ውስጥ እንዴት ነው ቋንቋን የሚጠቀሙት አስዌላስ እንዴት ነው መረዱት የሚለው ነገር ዲፊካልቲ ያለባቸው፣ እንዴት ነው ሪኩዌስት ኢንፎርሜሽን መረጃ ለመጠየቅ እንዴት ነው አቀራረባቸው ምናምን በተለያየ ሶሻል ኮንቴክስት ይለያያል፣ በየአካባቢው ይለያያል ማለት ነው። ከፈለክ ጮኸ ከፈለክ ደግሞ በትህትና የምጠይቅባቸው ቦታዎች አሉ። ስለዚህ በዛ ሶሻል ኮንቴክስት እንዴት ነው የምጠቀሙት የሚለውን ያሳያል ማለት ነው። ኦኬ ስለ ላንጉጅ እና ስፒች ኢምፔርመንት ይህን ይመስላል። እስካሁን ከቆያችሁ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ስለዚህ የላይክ ምልክቷን ንቁ። የላይክ ምልክቷን ስትነኩ ለብዙ ልጆች ይደርሳችኋል ማለት ነው። እና ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ በቀጣይ በኦቲዝም በሚለው ዲዛቢሊቲ ታይፕ እንመጣለን። እስከዛው ግን ቸር ሰንብቱ።